ሰዓት ብቻ አይደለም አጠገብሽ መሆን የምንፈልገው ወጥሻል። በችግርም ሰዓት አሁን ባሳለፍሽውን አይነት ችግሮች አናውቅም፣ ግን ምን አይነት ችግር እንደሆነ አናውቅም፣ ግን አሁንም አብረንሽ እንድንሆን እንፈልጋለን። ያ ደግሞ የሚሆነው ስትነግሪን ነው። ካልነገርሽኝ እኛ እንዴት እናውቃለን? የልብሽን እኛ ኬት እናውቃለን? ስለዚህ ንገሪ፣ ወይ ደግሞ ለእኛ መንገድ ካቃተሽ ምናልባት እኔም ማርቲም መሄድ እንችላለን። ማርቲ ታውቃለች ነገሩን። ያው አትንገሪ ስላለቻት ያልነገረችኝ የነበረው እና ማርቲ ታውቃለች። እኔ እናንተን እኔ ደግሞ እሱ ወንድሜ ነው እና ምንም ነገር አታስቢ፣ ምንም ነገር አትጨነቂ። እሺ ማለት አብርሽ እየገባህ ሊሆን ይችላል፣ ግን ደግሞ ያልጠበቀው ነገር ሊሆን ይችላል። ይህን ነገር ለምን ልጥለኝ ትችላለህ? አላውቅም። ያንተ መልስ ምን እንደሆነ አላውቅም አብርሽ። ግን ደግሞ አሁን ላይ እኔ እንጃ ይህን ነገር አንተ ማወቅ አለብህ ወይስ? ሄርሜልዬ ቆንጆ አብርሃም ታደሰ ያንቺው ነው ያንቺው ነው፣ የጋሽዬ ጀግና ያንቺው ነው ያንቺው ነው። አብርሃም ታደሰ የልጅ አዋቂ ነው። አብርሃም ታደሰ የልጅ አዋቂ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዝት ይበልልኝ። እነሆ ብለናል እንግዲህ መተናል በአዲስ ነገር። እንኳንም አረገሽ። እኛ ከነጉለትሽ ከነማንነትሽ የሰው ልጅ ከወደደ ከነቆሻሻው ነው አይደለም? የሰው ልጅ ያ ሰው ከወደደ ያን ሰው ከነቆሻሻው ከነ ጉማማው አንስቶ የሚይዘው አይደል? እኛም የምንወድሽ ከነ ጥፋትሽ ከነ ሁሉ ነገርሽ ነው። እንኳን አይደለም ጥፋት የሌለብሽ ነይ። ስለዚህ መስተካከል ካለበት ይሄ ነገር መስተካከል አለበት። ምንም ማድረግ አይቻልም። ሴት ነሽ፣ ይከሰታል። እንደ ሴትነትሽ ልናከብር ግድ ይላል። የሁላችንም ሀሳብ አስተያየት አንድ አይነት አይደለም። የእናት ወር ዝንጉርጉር እንደተባለው አሊያም ደግሞ ልክ እንደዚህ የሁላችንም ሀሳብ አንድ አይደለም። ሴት ነሽ፣ ሊፈጠር ይችላል። አይዶን ከራበውት ይምጣ፣ እናሳድገዋለን። ያንቺ ልጅ የኛም ልጅ ማለት ነው። ያንቺ ወንድሞች የኛ ወንድሞች ማለት ናቸው። ያንቺ እናት አባቶች ለእኛም እናት አባት። አንቺን እስከወደድንሽ ድረሳ ከአንቺ ጎን እስካልን ድረሳ ምንም ችግር የለም፣ እንዳታስቢ። አብርሃም ታደሰ እንኳን ለአንድ ሊቀርቶ ከአንቺ 2-3 ቢወለድ ምንም አይመስለውም። ለምን? የሚወድሽ የሚያፈቅር ስለሆነ። ይፈጠራል፣ ይከሰታል። መጥፋትም አልነበረብሽም። በዚህ ታይም ላይ ከሆነ የጠፋሽው መጥፋትም አልነበረብሽም የኔ ውድ። ከዛኛው ሰፈር ደግሞ ምን አሉ? ከነደመቁ ሰፈር ከነሽብራ ሰፈር ማለት ነው። አባይ ጉደል ጉደል ቀጭን መንገድ አውጣ፣ ከሄርሜላ በራፍ ደርሼ እንድመጣ። ሄርሜልዬ ቆንጆን አረጋጫውቻት ደርሼ እንድመጣ የሚባል ነገር አለ። ማሽላ በሸቱ ጤቦ ወለዳው እንደ አብርሃምና እንደ ሄርሜልዬ የፍቅር ማረሸት የሆነው ማን ነው? ተመልከቱ እንግዲህ። ዝናብ ጥሎ ጥሎ ሲያባራ ያካፋል። ፍቅር የያዘው ሰው ሲሄድ አንቀላፋል። መውደድ የያዘው ሰው ሲሄድ አንቀላፋል ይባላል። እኔ እኮ በጣም እኮ ነው የሚገርመኝ፣ በጣም ነው የሚገርመኝ። በጣም ነው የምታጅቡኝ አንዳንድ ሰዎች። ይሄ ጥሩ አይደለም። ሴት ናት፣ ይከሰታል። ብዙም እንትን የሚያባብል ነገር የለውም። የሚያሳልቅን ነገር አዋረደኝ የሚያስብል ነገር የለውም። ለነዋረድም ደግሞ አንችልም። ደመቁ ኮሜንቱ እንዳለ ደመቁ ተገላገልሽ፣ ደመቁ ነፃ ወጣሽ፣ ደመቁ ነፃ ወጣሽ፣ ደመቁ ነፃ። ምንድን ነው ነፃ ያወጣችሁ? ገና ትከሰሳለች እሷ። አብርሃም ስለ ሄርሜልዬ ከሄርሜልዬ ስላረገዘ ነው እሷ ነፃ የምትወጣ? እሷ ነፃ የምትወጣ? ተው እንጂ እንከባበር። ክብር ለራስ እንከባበር። የሰው ልጅ ይከበር ተከንፈር ይባላል የሀገሬ ሰው ሲታረጥ ማለት ነው። ገባችሁ? አይዘለዘልም የዶሮ ምላስ የበቀናተኛ አይጣ ላይ ድረስ፣ የሰው ቀናተኛ አይጣ ላይ ድረስ፣ የሰውስ ምቀኛ አይጣ ላይ ድረስ ይባላል። የአንበሳ ሊሙቶ የጅብ ሊገነነ፣ የአንበሳ ሊሙቶ የጅብ ሊገነነ፣ አላሰደኛ አለ ፀጉሩ እየቦለለ፣ እንደ በጎቹ እንደው በመንገዱ ፀጉሩ እየቦለለ እንላለን። በጎቹ ታውንኳ ሲሏቸው መቼን ይሰማሉ? ይኸው ተያይዘው ወደ ገደል ገቡ። ቢላቸውን ይዘው ያው ሊተራረዱ፣ ይኸው ላረፋችን ፍሪዳ ሊሆኑ። በቃ ይሄ ነው እናንተ ነገሩን ባይዎች ማለት ነው። እኔ ከስድብ ነፃ የሆነ ሀሳብ አስቀምጥላችኋለሁ። ስለዚህ የስም ማጥፋት እንዳይሆንባችሁ ብዬ ጥንቃቄ ብዬ ጠዋት ላይ ተናግሬ ነበረ። አሁን በሄርሜልዬ በራሷ በአፏ መጥቷል። ችግር የለውም። ሼር ማድረግም ሀሳብ መስጠትም መብታችን ነው። ስለዚህ እንግዲህ አብርሃምን ቢሆን
እና ቤላም ወንድሞቿም ሁላችሁም ብትሆኑ ከጎኗ ቆማችሁ ይችን ልጅ ልቧ ተሰብሮ እንደሆነ ከጎኗ ሆናችሁ ማዳን ግድ ይላችኋል። በቃ ምንም ማድረግ አይቻልም። ከመጣ መጣ ተቀበሉ። ከመጣ መጣ። ወሬም አያስፈልግም፣ ምንም አያስፈልግም። እንኳንም አረገዘች። እኔ በበኩሌ እንኳንም አረገዘች ደስተኛ ነኝ። ልጅ ደግሞ ከላይ የሚሰጥ የአላህ ጸጋ ነው። በዚህ ምድር ላይ በዚህ ዱንያ ውስጥ ስንኖር እዚች ምድር ላይ ስንኖር ንገራችሁ ትዳርና ልጅን እዚች ውስጥ ዓለም ስንኖር ትልቁ ምንጫችን ልጆች ናቸው። ትልቅ የሚያስደስቷችሁ ማማ ሲሉ ልጆች ናቸው። በቃ ሀብትም ገንዘብም ይሄዳል ይመጣል፣ መልክም ይጠፋል፣ ውበትም ይረግፋል፣ ገንዘብም ይሄዳል፣ ትርጉም የለውም። ልጅ ግን ልጆች ናቸው። ማማ ሲሏችሁ አንደበታችሁ ሙልት ይላል። ብትበሉም ባትበሉም ጥርት ሲያደርጓችሁ ደስ ይላችኋል። አሁን ለምን አረገዘች ደግሞ? እኔ ደመቁ ምን አለች? ከሳኛለች በስም ማጥፋት ተከሰሻለሁ። አንቺ መከሰሽ አይደለም ቅልንጦ ግንባር ቀደምት የምትገቢው አንቺ ነሽ። ቅልንጦ ማረሚያ ቤት የምትገቢው ምነው ድምጻችን በተሰማ እላቢ ባገኘን እኛም በተደሰትን አንድ ሰሞን በፈነጠዝን 11 ቀን ሙሉ አልቀሰን ልባችን ደምቶ እንደ ወተት ተወዙዘን ሽፍታውንን እኮ ልናልቅ ነበር። ቅቤ እኮ አልሆንም እኮ አልቀሰን ሸፍ ብለን ነው የምልሽ። ልባችን ደምቶ ቆስሎ እኮ ወይኔ ይቺ ልጅ ወደ ከደ መታረም ካለብሽ ከዚህ ድርጅትሽ መታቀም ካለብሽ አንቺ ነሽ። ታርግዝ ሄርሜላ እንኳን አረገዘች። እስቲ ምን አባታችሁ ታመጣላችሁ? ከሰሱን ስብስብ አድርጋችሁ የሄርሜላን ወደንሶች ፋሚሊዎች ከሰሱን። ግንባር ቀደም ተሰላፊ ነን እኛ። ከሰሱን ከቻላችሁ አትችሉማ። እንኳን መክሰስ ቀርቶ እኮ ኮሜንት እኮ አስተካክላችሁ ጽፋችሁ እኮ አታመጡም እናንተ ባግራውንድ ማሰሩ ሰዎች ሰርቃችሁ ሄዳችሁ ለምትሰሩት ጋይስ ችስ ምንድን ነው እዚህ መጨመላለቅ? አትጨመላለቁ። ችስ ሄዱ ወደዛ። ምን እዚህ 3 ዓመት ሙሉ መጨመላለቅ? እኔ አብርሃምንና ሄርሜልዬን እኮ የምከተለው አብርሃም እኮ ጀግና ነው። ልንገርሽ እውነቱን ሰርቶ የሚበላ ነው። ኑን ስራ የሚል ወጣት ነው እኮ። እኔ ጥፋት ባይበት እኮ እኔ እቆጣዋለሁ እኮ። አላየሁበትም እንዴ ምንድን ነው? ስለዚህ ቀለበቷ የሚመለስልን ልጅቷም ወደ ራሷ ትመለስ። የኔ